አንዳንዶች በጥቂቱ የገመቱት በርካቶች ያላሰቡት የጌታቸው ረዳ ሹመት አሁንም እያነጋገረ ነው። በጦርነቱ ወቅት አብይን በመዝለፍ የሚታወቁት የራያው ሰው 4 ኪሎ ገብተዋል። አብይን እንዲያማክሩም በብልጽግና ተቀብተዋል። ጌታቸው በምስራቅ አፍሪካ ጉዳዮች አብይን እንዲያማክሩ የተሾሙት የቀይ ባህር ጉዳይ በግለት እንዲቀጣጠል ከ4 ኪሎ ውሳኔ ከተሰጠ በኋላ ነው። የጌታቸው ረዳ ማረፊያ 4 ኪሎ መሆኑ እርግጥ ሲሆን የተሾሙበት ቦታ ደግሞ ትኩረት ስቦ እያነጋገረ ነው። ወዲህ ረዳ ከባህር በርና ኤርትራ ጋር የሚገናኝ ተልዕኮ ተሰጣቸው ወይ ያስባለ ሹመት ነው ከ4 ኪሎ ያገኙት። የኢትዮ ኤርትራ ውጥረት በተባባሰበትና የባህር በር ጉዳይ በግለት ይቀጥላል በተባለ ማግስት ነው የራያው ሰው የጠቅላዩ የአፍሪካ ቀንድ ጉዳዮች አማካሪ ሆነው። ለዚህ ቦታ ብቁ ናቸው የሚባልላቸው ጌታቸው በአማካሪነት ዘመናቸው ከኢትዮ ኤርትራና ባህር በር ጉዳዮች ጋር እንደሚላተሙ ይጠበቃል። ይህን ተከትሎ የአብይ ሹመት ለጌታቸው የባህር በር ተልዕኮ ከመስጠት ጋር የሚያያይዙት በርክተዋል። በተለይም ጌታቸው ኤርትራና ኢሳያስ ያላቸው የመረራ አቋም ከጂኦፖለቲካ ዕውቀታቸው ጋር ተሰናስሎ በእርግጥም አንድ ሚሽን ከ4 ኪሎ እንደተሰጣቸው ምልክት ሆኗል። ውድ የቻናላችን ቤተሰቦች የወዲህ ረዳ ሹመት በእርግጥም በምስራቅ አፍሪካ ትልቅ ጨዋታ ለዋጭ ክስተት ነው። አብይም ያላንድ ነገር እዚህ ቦታ ላይ ሰውየውን አልጣዷቸውም። ሹመቱ የኢትዮጵያ የባህር በር ጥያቄ ላይ ምን ይጨምራል? የመጣ ያለውን የኤርትራ ሱዳንና ህዋትን መበተን ይችላሉ ወይ የሚለውን የጌታቸውን ቀጣይ ትልቅ የቤት ስራ ነው። ሹመቱን ተንተርሰን ኢትዮ ኤርትራና ቀጠናዊ ጉዳዮችን እንዳስሳለን። እንደተለመደው ጥቂት ደቂቃዎችን አብራችሁን ትቆዩ ዘንድ አክብሮታዊ ግብዣችን ነው። 50 ዓመቱን ያስቆጠረው ህዋት ኢዮቤልዩ ዓመቱን በሚያከብርበት በዚህ ወቅት በይፋ ለሁለት ተሰንጥቋል። የደብረጽዮንና ጌታቸው ቡድን በሚል ቡድኑ መሰንጠቁን ተከትሎ በክልሉ ውጥረቶች ከዕለት ወደ ዕለት እያየሉ ነው። በዚህ መሃል ደግሞ ዶክተር ሙላቱ ተሾመ ከሁለት ወር በፊት ኤርትራን የተመለከተ ጽሑፍ ማጋራታቸውን ተከትሎ ኢትዮ ኤርትራ ውጥረት ይበልጥ ተጋጋለ። የትግራዩንም ውጥረት አባባሰው። የደብረጽዮን ቡድን ከኤርትራ ጋር እየሰራም ነው ተባለ። በዚህ የተበሳጨው የጌታቸው ፍንካች ደግሞ ወደ 4 ኪሎ ማማተር ያዘ። በህዋት ለሁለት መፈንከት የኢትዮ ኤርትራ ሽኩቻ ወደ ወታደራዊ ፍጥጫ እንዲያድግ ሆኗል። የጌታቸው ቡድን ብልጽግናን፣ የደብረጽዮን ቡድን ደግሞ ሻዕቢያን መምረጣቸው ከባድ ትኩሳት ፈጥሯል። በዚህ መሃል ነው እንግዲህ አብይ ጨዋታ ለዋጭ ሹመት የሰጡት። የጌታቸው ሹመት አብይ የኤርትራና ደብረጽዮንን ጥምረት ለመበተን አልመው እንደሆነ ጭምጭምታዎች ተሰምተዋል። ከዚህ በተጨማሪም እየመጣ ያለውን የአልቡርሃንን ሻዕቢያንና ህዋትን ጥምረት የማፍረስ ተልዕኮም ተሰጥቷል። የፖለቲካ ተንታኞችም ሹመቱ የአብይ አህመድ ስትራቴጂክ እርምጃ ነው እያሉ ነው። እንዴት የሚለውን አፍታተን እንመለከተዋለን። ጠቅላይ ሚኒስትር አብይ አህመድ የሚመሩት መንግስት በተለይ ከፕሪቶሪያ ስምምነት በኋላ ጠላት ብዙ ሆኗል። የአማራ ኃይሎች የኤርትራ መንግስትና አንደኛው የህዋት ቡድን ከጠላቶቹ መሃል ይጠቀሳል። ወደ ቀጠናው ሻገር ካልን ደግሞ በሱዳን የኃይል የበላይነት እየያዙ የመጡት ጀነራል አልቡርሃንና ሶማሊያ የ4 ኪሎ ራስ ምታት ናቸው። እዚህ ሰዓት ላይ ነው እንግዲህ ጌታቸው የተጣዱት። መረጃዎች እንደሚጠቁሙት ከሆነ በኬንያ ናይሮቢ ከፕሪቶሪያ በኋላ ህዋትና 4 ኪሎ ሲደራደሩ አንድ ጉዳይ ተነስቶ ነበር። በዚያ የናይሮቢ ውይይት ወቅት ጀነራል ጻድቃንና ጌታቸው በሚስጥር ከመንግስት ባለስልጣናት ጋር በመገናኘት ኤርትራንና አሰብን በሚመለከት ተስማምተዋል። ስምምነታቸውም የትግራይን ስራዎችን በጊዜያዊ አስተዳደሩ ውስጥ በመጠቅለል ከኤርትራ ጋር እንዲዋጋ ለማድረግና አሰብን ለመጠቅለል ነው። ጀነራል ጻድቃንም ሆኑ ጌታቸው ኤርትራ ላይ የመረራ አቋም ነው ያላቸው። ያሁኑ የአብይ ሹመት ሚስጥር ያለውም እዚህ ጋር ነው። አብይ ጌታቸውን ተጠቅመው የኤርትራን ጉዳይ መግደል አስበዋል። ከኤርትራ
ጉዳይ ባለፈ የሱዳንም ጉዳይ በወዲ ረዳ እጅ ለመጨረስ ያሰቡ ይመስላሉ። ምክንያቱም የህወሓትም ሆነ ኤርትራ ጉዳይ ከሱዳን ጋር የሚሰናሰል በመሆኑ የኤርትራም ሆነ የህወሓት ቡድን ከሱዳን አልቡርሃን ጋር ወግኗል። የህወሓት አርሚ 70 በግልጽ ሱዳን ውስጥ እየተዋጋ እንዳለ ተናግሯል። አሁን የሚወጡ መረጃዎች ደግሞ ሱዳን፣ ኤርትራ፣ ህወሓት ያሉበት ጥምረት ሊፈጠር እንደሚችል የሚጠቁሙ ናቸው። አብይ ታዲያ በአንድ ድንጋይ ሁለት ወፍ እንዲሉ የሱዳንንም የኤርትራንም ጉዳይ ለመግደል ጌታቸውን ወደፊት አምጥተዋቸዋል። ሌሎች ደግሞ የጌታቸውን ሹመት በሌላ መልኩ ያዩታል። ከፕሪቶሪያው ስምምነት አንቀጽ ጋርም ያሰናስሉታል። የጌታቸው ሹመት የፕሪቶሪያው ስምምነት ትግበራ አካል ነው የሚሉ አስተያየት ሰጪዎች ትግራይ እንደ ፌዴሬሽን አካል መወከል አለባት፣ ወደ ሚኒስትሮች ምክር ቤት ጌታቸው መግባቱ ለሀገር ጠቃሚ ነው ሲሉ ይናገራሉ። በህወሓት ውስጥ ያላባራው ክፍፍል የጌታቸው ረዳ ወጣ ያለ ህይወት በህወሓት ቤት ክፍፍሉ አላባራም። መንፈሽፈሹ ቀጥሏል። የደብረጽዮን ቡድንም ከሰሞኑ እያደረገ ባለው ስብሰባ ለሁለት ተሰንጥቋል። በዶክተር ደብረጽዮን ቡድን ውስጥ ካሉት የህወሓት ኮሚቴ አባላት በአቶ ዓለም ገብረ ውሃድ የሚመራው ቡድን ከደብረጽዮኑ ጋር ልዩነት መፍጠሩን ታማኝ መረጃ ምንጮች ያረጋገጡ ሲሆን በትግራይ አክቲቪስቶች ዘንድም መረጃዎች በስፋት በመሰራጨት ላይ ይገኛሉ። መረጃዎች እንደሚያመላክቱት ከሆነ የደብረጽዮኑ ቡድን ደግፈው ከቆሙት ውስጥ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይንም ሞንጀሪኖ፣ አቶ አማኑኤል አሰፋ እንዲሁም በጦርነቱ ተማርከው የነበሩት ዶክተር አብርሃም ተከስተም፣ ዶክተር ሰሎሞን ኪዳኔና ዶክተር ራዳኢ በይፋ ከደብረጽዮን ጎን የተሰለፉ ቢሆንም በደብረጽዮን የሚመራውን የህወሓት ማዕከላዊ ኮሚቴ ውስጥ በምክትል ሊቀመንበር የተመረጡት አቶ አማኑኤል አሰፋ ሙሉ ለሙሉ ከዶክተር ደብረጽዮን ቡድን ጋር ናቸው ለማለት እንደማያስደፍርም ተመላክቷል። ከዶክተር ደብረጽዮን ቡድን በይፋ ልዩነት ይዞ የወጣው ቡድን የሚመሩት ለረጅም ጊዜያት የህወሓት ጽህፈት ቤት ኃላፊ የነበሩት አቶ ዓለም ገብረ ውሃድ ሲሆኑ በይፋ ከሳቸው ጎን ከተሰለፉት ውስጥ ወይዘሮ ሊያ ካሳና ዶክተር ፍስሐ ጽዮን ተጠቃሽ ሆነው ተገኝተዋል። አክራሪ ተብለው ከተዘረዘሩት አራት የህወሓት አመራሮች ውስጥ ቀድሞ የደህንነት ኃላፊ የነበሩት አቶ ጌታቸው አሰፋ ከየትኛው ቡድን ጎን እንደተሰለፉ በይፋ የተገለጸ ነገር የለም። በሁለቱም ቡድኖች መካከል ያለውን ልዩነት መገንዘብ እንደተቻለው የዶክተር ደብረጽዮን ቡድን ከኤርትራና ፋኖ ኃይሎች ጋር ተባብረን ፌዴራሉን መንግስት በመውጋት ወልቃይትን በኃይል መያዝ እንዲሁም የፕሪቶሪያውን ስምምነት የፈረሰውን የትግራይን መንግስት መመለስ የሚለውን አቋም የሚያራምድ ሲሆን ከደብረጽዮን ቡድን በተቃራኒ የቆመው የአቶ ገብረ ውሃድ ቡድን ደግሞ ወደ ውጊያ ለመግባት አቅምም ህዝባዊ ድጋፍም ሆነ የኢኮኖሚው ሁኔታ ስለማይፈቅድልን በጦርነት ማሸነፍ ስለማንችል ከፌዴራል መንግስቱ ጋር ተባብረን በመስራት የትግራይን ህዝብ ጥቅም ማስጠበቅ ይገባል የሚል አቋም መያዙ ታውቋል። በሁለቱ ቡድኖች መካከል ያለውን ልዩነት በተመለከተ ጉዳዩ ለድርጅቱ ማዕከላዊ ኮሚቴ ለማቅረብ በሳምንቱ መጨረሻ ስብሰባ እንደሚጠራ የተገለጸ ቢሆንም ስብሰባው መካሄድ አለመካሄዱን በውል የታወቀ ነገር የለም። በዚህ ክፍፍል ውስጥ ግን ጌታቸው ወጣ ያለ ኗኗርና ህይወት ነው ያላቸው። የኢትዮ ኤርትራ ግንኙነት፣ መጪው ግጭት ከላይ እንደጠቀስነው የደብረጽዮን ህወሓት በኤርትራ ጉዳይ ተከፋፍሏል። ሌላኛው የህወሓት ቡድን ደግሞ 4 ኪሎ መሯል። በዚህ መሃል የኢትዮ ኤርትራ ግጭት ሊፈነዳ አፋፍ ላይ ደርሷል። አቶ ገብሩ አስራት እንዳሉት ጦርነቱ ተጀምሯል። የቀረው ውጊያ ነው። ድንበር ላይ የኢትዮጵያና ኤርትራ ጦርነት በመድፍ ርቀት ላይ ተፋጠዋል። ታንኮችና ሚሳኤሎች ወደ አሰብ እየተጓጓዘ ነው። ዘመናዊ የኢትዮጵያ ታንኮችና ያፈጁ የአስመራ ታንኮች አሰብ አፋፍ ላይ ተፋጠዋል። አንድ እንግዳና ሚስጥራዊ ጦርነት በአሰብ ባህር ላይ ታይቷል። በዚህ መሃል ዓለም አቀፍ ግጭት ተንታኝ ድርጅቶች መረር ያለ ጉዳይ አንስተው ተከስተዋል። ተንታኞች የኢትዮጵያ አሰብ ዘመቻ አሰብን ከመቆጣጠር ባለፈ ኢሳያስን በማስወገድ ሊጠናቀቅ ይችላል ሲሉ ዘመቻው ለኢሳያስ ስልጣን ትልቅ አደጋ ደቅኗል ብለዋል። የኢትዮ ኤርትራ ጦርነት አፍጥጦ መጥቷል። ጌታቸው ይህን ጦርነት ያስቀሩታል ወይንስ ይመሩታል የሚለው ወሳኝ ጥያቄ ነው። ሆኖም ጌች ኤርትራ ላይ ካላቸው አቋም አንጻር ጦርነቱን የሚመሩት ይመስላል። የአፍሪካ ቀንድ የዘመኑ ትርምስምስ ቀጠና ነው። የግርግር መንደር ስያሜው እንደ ተዋጊ ቀንዳንበሬም ከግብሩ የተሰጠው ይመስላል። አካባቢው የውጊያ ቀጠና ነው። አሁን ደግሞ ግርግሩ ያየለበት ሰዓት ነው።
በታሪካዊ ባህላዊና ተፈጥሯዊ ክስተቶች የደመቀ ነው። በተመሳሳይ በተፈጥሯዊና ሰው ሰራሽ ምክንያቶች መልኩ የጎደፈ ነው። ጉራማይሌው ክፍል አህጉር አፍሪካ ቀንዱ የጥንት ሰባ ዘሮች ቅሪት መገኛ ነው። በብዝሃን ባህል፣ ሃይማኖት፣ ማንነት ተቆራኝ ማህበረሰቦች ባለቤት ነው። በጥንት ስልጣኔው ከሮማውያን ስልጣኔ ጋር ይጣቀሳል። ይህ መንደር በሰው ልጆች የጭቆና የቅኝ ግዛትና ባርነት ሁነቶች ታሪክ አብይ ጎዳና ነበረ። የባህር ማዶ ተጓዦች፣ ወራሪያን ነጋድራሶች፣ ሳይንቲስቶች መንደሩን እየታከኩ ሾልከዋል። በሁለቱ የዓለም ጦርነቶች የአፍሪካ ቀንድ ትልቁ ስትራቴጂክ ስፍራ ነበር። ምስራቅ ምዕራብና ክፍለ ዓለም በማቆራኘቱ የዓለማችን ፖለቲካዊ ምጣኔ ሀብታዊና ማህበራዊ እንቅስቃሴ መዘውር ነው። ከስዊዝ ቦይ መከፈት በኋላ የአውሮፓ መካከለኛው ምስራቅና አፍሪካ የሶስትዮሽ ማቆራኛ አንጓ ነው። ሜዲትራኒያን ባህርና ህንድ ውቅያኖስ ማዕዶት ወይም ማሻለኪያ የሆነችው ባብኤል መንደብ የባህር ወሽመጥን ከጉያው ወሽቋል። ባብኤል መንደብ ደግሞ ከጅቡቲ ከኤርትራና ከየመን የሚዋሰን የዓለም የንግድ ፍሰት መሻለኪያ በር ነው። መረጃዎች እንደሚሉት በየዓመቱ 30,000 መርከቦች ይርመሰመሱበታል። 3.8 ሚሊዮን በርሜል ነዳጅ በየቀኑ ያልፍበታል። በቀን $1 ሚሊዮን የንግድ እንቅስቃሴ ያስተናግዳል። በዚህም ከኤዥያ 59 በመቶ፣ ከአውሮፓ 21 በመቶ፣ ከአፍሪካ ደግሞ 16 በመቶ የንግድ ግባቶች መተላለፊያ መስመር ነው። ሚስጥሩ ደግሞ ቀይ ባህርንና የኤደን ሰላጤን ማስተሳሰሩ ነው። እናም ዓለም ዘወትር የሚገበያይበት የምንጊዜም ብቸኛ የንግድ አውታር ሆኗል። መንደሩ የመላ አፍሪካውያን ሀገራት የጋርዮሽ ጉባኤ መምከሪያ ነው። ከሁሉም በላይ አፍሪካውያን ከዘመናት ቅኝ ግዛት፣ ባርነት፣ ኢሩቱ፣ ንግድ ልውውጥ፣ ትግልና መስዋዕትነት በኋላ የአንድነታቸው የወደፊት አብሮነት ተስፋቸው የሰላምና ደህንነት ደጀን የመሰረቱት ተቋም የዛሬው የአፍሪካ ህብረት ደጅ ነው። ከቅኝ ግዛት ቀንበር ባልተንበረከከችው ኢትዮጵያ ቀንዱ የራሳቸው ልዩ አዎንታዊና አሉታዊ መልኮች ያላቸው ከሰባት ያላነሱ ሀገራትን ያቀፈ ቀጠና ነው። ከጥቃቅን እስከ ግዙፍ ብርቅዬ የዱር እንስሳት አምባ ነው። የዓለማችን ወንዞች አለቃ የሆነው አባይ ወይም ናይል ያመነጨም የዓለማችንን ሁለተኛውን ጥልቅ ሐይቅ ታንጋኒካን ያፈለቀም የአፍሪካን ሰማይ ጠቀስ ተራራ ኪሊማንጀሮን የገተረም የታላቁ ስምጥ ሸለቆ ተፈጥሯዊ ገጽታ በረከቶች የተቸረም መልከ ብዙ ጸጋዎችን ያቀፈ አካባቢ ነው። የአፍሪካ ቀንድ ስነ ምህዳራዊ ክሽፈትም ሌላው መገለጫ ነው። በድርቅ በረሃብና በቸነፈር የተጎሳቀለም በድህነትና ስደተኝነት ስሙ የገነነ ቀጠናም ነው። ተደጋጋሚ ድርቅና አካባቢያዊ መራቆት ሰለባም ሆኗል። ይህም ህዝቦች ለመፈናቀልና ፍልሰት ዳርጓል። አካባቢው ስነ ምህዳር አለመጠበቅ ውስጣዊ የህዝብ ፍልሰቱን አኑሮታል። ዓለም አቀፍ የእርዳታ ጥሪዎች ማዕከል ነው። በከፍተኛ ውስጠ ፍልሰትና ስደት የሰዎች ዝውውር የሚካሄድበት በመሆኑ የአፍሪካ ቀንድ ታሪክ ጥናት የስደት ታሪክ ነው አሰኝቶታል። እናም ተደጋጋሚ ድርቅ፣ ተለዋዋጭ ዝናብ፣ ግጭት፣ አቅመ ቢስ ተቋም፣ መሃይምነት፣ ስራ አጥነት፣ ድህነት፣ ደካማ ኢኮኖሚ መገለጫው የሆነ ቀጠና ነው። ለዚህም ለውስጥና ለውጭ ዓለም አብይ ጉዳይ ሆኖ ቀጥሏል። በጥቅሉ የአፍሪካ ቀንድ የዘመኑ ትርምስ ቀጠና ነው። የግርግር መንደር ነው። ስያሜው እንደ ተዋጊ ቀንዳም በሬም ከግብሩ የተሰጠው ይመስል አካባቢው የውጊያ ቀጠና ነው። የግጭት የብጥብጥና የሰብአዊ ቀውስ ማዕከል ነው። ዘመዱም ባዕዱም ቀጠናውን በመቆጣጠር ምኞቱን ለማርካት ሩጫ ከጀመረ ውሎ አድሯል። ስፍራውም የዓለም የዓይን ብሌን ነውና ዓለም ላይ ሙሉ በኩል ተፈጥሯዊ ጸጋ የተቸረ ምድር ባለመኖሩ አገራት ጸጋን ተጋርቶ ምርትን ተገበያይቶ
የጎደለን ተሟልቶ ተጠቃቅሞ የማደግ የህዝቦችን ኑሮ ማረጋገጥ የዲፕሎማሲ መርህ ተደርጎ ይወሰዳል። ዳሩ ጥቂቶች ኃያላን አዛዥና ታዛዥ ብዙሃኑ ደግሞ ምንዝር በሆነበት ዓለም ይህ መርህ ተጥሷል። ጫና መፍጠር መለያ አድርጎታል። የአፍሪካ ቀንድ ደግሞ ለዚህ አይነተኛ ማሳያ ይሆናል። በኃያላኑና በቀንዱ ሀገራት መካከል ያለው ዲፕሎማሲያዊ አንዱ በስም አጋዥ ሌላው በእርጥባን ሸክም ተንፏቃቂ የአራጣ አበዳሪና ተበዳሪ ግንኙነት ሆኗል። አበዳሪው እየከበረም ተበዳሪው እየቆረቆዘ የሚሄድበት የተቃርኖ መንገድ። ይህም እርጥባን ተጠቅሞ ሀገሮችን አንገቱ ላይ ገመድ እንደተጠለቀለት ውሻም በራስ እርምጃ የማንቀሳቀስ የቅኝ ግዢዎች ገመድ ነው። በእርዳታ ሰበብ እንዳሻው ማሾር አልሾርም ካለም የማሰሪያ ገመዱን ተጠቅሞ ማሽመድመድ፣ ሀገራትን መንግስታት ማፈራረስ፣ አፈንጋጭ የሚሏቸውን መሪዎች ማስወገድ ገሃዳዊ ስልት ነው። እናም አፍሪካ ቀንድ ያላባራ ግጭት ይዘንብበታል። መንግስታት በየወቅቱ በኃይል ይፈናቀላሉ። የቀጠናው ሀገራት የእጅ አዙርና ውክልና ጦርነት ሜዳ ሆነዋል። ቀንዱ በስትራቴጂካዊ አቀማመጡ ተመራጭነቱ የሁሉም የጥቅም ማዕከል ሆኗል። ኃያላን ሀገራት ለቀጠናው ባላቸው ፍላጎት ባለፉት 10 ዓመታት የባህር ላይ ውንብድናን መከላከል በሚል አጀንዳ ከየፊናው ተጠራርተው ባህር ኃይላቸውን በቀጠናው አስፍረዋል። በእርግጥም ቀጠናው ላይ ማንጃበቡ የቅርብ ጊዜ ታሪክ ብቻ አይደለም። እድሜ ለሶማሊያ የባህር ወንበዴዎች ይሆንና ውሻ በቀደደው ጅብ ይገባል እንዲሉ ውንብድናን በመከላከል ሰበብ የጅቡቲ ወደብ በኃያላኑ የጦር መርከቦች ተጥለቅልቃለች። ዛሬ ላይ ከ7 በላይ ሀገራት የጦር ሰፈሮችን በቀጠናው ገንብተዋል። ሁሉም ዓለም አቀፍ የጦር ኃይሎች በአፍሪካ ቀንድ ለማስፈር አሰፍስፈዋል። በአሜሪካ የተጀመረው ከባህር ወደ የብስ የተደረገው እሽቅድምድም ሁሉንም ኃያላን አስከትሏል። በተለይም ቻይና በአካባቢው በጥቅል አፍሪካ ውስጥ ያላትን ጥልቅ እንቅስቃሴ አሜሪካና ተከታዮቿ የምዕራብ ሀገራትን እንቅልፍ ከነሳ ውሎ አድሯል።